በስከመጨረሻም ሮዛ ሔዋን ለመሄድ ሻንጣዋን ይዛ ከቤት ልትወጣ ግቢ ውስጥ ከዴብ ጋር ቆማ እያወራች ነበር። ሮዛም እንግዲህ ምንም ማድረግ አልችልም፣ ራስሽ ባመጣሽው ጥፋት ይኸው ልትሄጅ ነው። ትንሽ ብትቆይ ደስ ይለኝ ነበር፣ መኖርሽንም ባልፈልገውም ማለት ነው ስትል ሮዛ ትሳለቅባታለች። ሮዛ ግን ስትናገር ምንም ያልሰቀጥጣት። ዴብ ከውጭ ሲመጣ ነበረ ሔዋንና ሮዛ በር ላይ ቁጭ ብለው ስለ ገንዘቡና ስለ መረጃው ሲያወሩ በር ላይ ቁሞ እያዳመጣቸው ነበር። ይሄ ነገር የሆነ ነገር ይዛባት በገንዘብ እየተደራደሩ ነው በማለት በሩን ከፍቶ ሲገባ ሁለቱም ይደነግጣሉ። ቆይ የምን መረጃ ማጥፋት ነው? የምን ገንዘብ መቀበል ነው? ማስገባት የምትሉት ነገር ስለምንድን ነው ሲል ይጠይቃቸዋል ሁለቱንም። በዛን መሀል ሮዛም ይኸው እና እንደውም እንኳንም መጣህ ውዱ ባሌ፣ የተፈጠረውን ችግር አንተ ለሁለት ቀን ከቤት ውስጥ ብትወጣ ምን እያደረጉ እንደነበርና አላሳይ ስትል ሔዋንና ባንቴሮ ላይ የቀረጸችውን ቪዲዮ ለዴቭ ታሳየዋለች። እጅግ በጣም ተናዶ ስለነበረ ሮዛን በጥፊ ይመታትና አንቺ እየተዋረድሽ ወራዳ፣ ይህን እንደዚህ ከምታደርጊ ብትሞች ይሻልሻል። ስለዚህ አሁን ማድረግ ያለብሽ ይህንን ፎቶውንም ሆነ ቪዲዮ ላፕቶፕ ላይ ይሁን ምንም ላይ ያለውን መረጃሽን እንዳለ እንድታጠፍ ይፈልጋለሁ። አሁኑኑ ከቻልሽ ደግሞ ከጭንቅላትሽ ውስጥ እንድታጠፊው እፈልጋለሁ ሲል እኔን ነው የመታኸኝ በጥፊ ስትለው አዎ ከዚህ ጋር ካልሸሸሽ እደግምሻለሁ ይላታል። ሔዋን በጣም ጨንቋታል፣ ደንግጣለች። የምትናገረው አፏ ተሳስሮባታል። እናም ዴብ እባክህን ቆይ ላስረዳህ፣ ነገሩ እንደዚህ እንደምታየው አይደለም ስትለው ካንቺ ከዚህ በላይ ከአይኔ በላይ ምን እንዳይ ትፈልጊያለሽ? በቃ እውነቱን እንደሆነ አውቄያለሁ። እኔ 2 ቀን ብሄድ ይሄ ነገር እየተፈጠረው በጣም ጥሩ ነው፣ በርቱ፣ ቀጥሉበት፣ አመሰግናለሁ ይላትና ሔዋንንም ገፍትሯት ትቷት ወደ ውስጥ ይገባና ልብሱን ቀይሮ ወደ ውጭ ነበር የመጣው። ሔዋንም እጅግ በጣም አዝና ስለነበር ቤት ገብታ ቁጭ ካለች በኋላ ከደቂቃዎች በኋላ ቆይ ምን ተፈጥሮ ነው ስትል ሉሊት ትጠይቃታለች። ሉሊትም ስትጠይቃት ሉሊትዬ ሁሉንም ነገር እኮ ዴብ አወቀ፣ ዴብ እንደማይፈልገኝና ሊያየኝም ሆነ ሊያናገረኝ እንደማይፈልግ ነገረኝ ስትላት በጣም ትደነግጥና ሔዋንዬ አይዞሽ፣ ምንም ችግር የለውም እኔ ያናግረዋለሁ ወንድሜን ትላታለች። በፍጹም ዴብ የምታውቂው ዴብ አይደለም ስትል ሉላም ትምህርት ቤት መሄድ ስለነበረባት በቃ አሁን ሊሄድ ነው ስትል ሉሊት ተነስታ ትወጣለች። ሉሊትና ባንቴሮ በአጋጣሚ መንገድ ላይ ቆመው እያወሩ ነበረ። የሚያወሩትም ግን እኮ ይውልህ ያን ቀን እኮ የሆነ ሰው ግን መጥቶ ነበር ትለዋለች። እኮ ምን አይነት ሰው ነው አላቅም፣ ግን የሆነ ሰው በር ተንኳኩቶ ወጥታ ስትመለስ ደነገጠች። ቆይ ይኸው ራስ ሰውነቴን እኮ አሳክኮኝ እየመቀባው መድኃኒት ነው የተቀበልኩት ብላ ስትገባ አስታውሳለሁኝ። ምክንያቱም ያን ቀን ስትደነግጥ እኔ መጠርጠር ነበረብኝ። መድኃኒቱንም አልተቀባችውም፣ ሰውነቷንም ምንም አልያዛትም፣ አላሳከካትም ነበረ። ስትደነግጥ እኮ መጠርጠር ነበረብኝ ስትለው አይ ሉሊትዬ አንቺ አውቀሽ ቢሆን ኑሮ ከዛ ሁሉ ጉር ታወጭን ነበረ። ያ የተቀበለችው መድኃኒት እኛ መጠጥ ውስጥ ተጨምሯል ማለት ነው በማለት ሁለቱም ይነቃሉ። እናም ምን ማድረግ አለብኝ ታዲያ አሁን? ስለዚህ ዴብ እውነታውን ማወቅ አለበት ትለዋለች። እንዴት ሆኖ ዴብ ማወቅ የሚችለው እውነታውን? ትናንትናም ልነግረው ፈልጌ ነበረ፣ ግን ደግሞ ሊያዳምጠኝ አልነበረም። ምክንያቱም ስልክ ተደውሎበት ስለነበረ ወደዛ ነው የሮጠው ይላታል። አሁን እሺ ምን ማድረግ አለብን ስትል በመሀል ሔዋን ትመጣለች። እሺ ሉሊት አሁንስ ምን ትኛለሽ? ያ የማገባውን ዴብ ታገቢዋለሽ ወይ ብለሽ እስኪ ጠይቅኝ፣ የምመልስልሽ መልስ ምን ሆነሽ ነው? ምክንያቱም ሁሉንም ነገር ዴብ አውቋል። ሊያየኝም ሆነ እንኳን ሊያገባኝ ይቅርና ሁሉ ነገር ተጨናግፏል፣ ሁሉ ነገር ይጨልሞብኛል፣ ተስፋዬ ሁሉ ተሟጧል ስትል ታለቅሳለች። ባንቴሮም ግራ ገብቶት እባክሽ ተረጋጊ ሔዋን፣ ነገሮች ይስተካከላሉ፣ ለጊዜው ቢዘበራረቁም ይላታል። በፍጹም ምክንያቱም ሁሉም ነገር አሳይተዋለች እኮ ስትለው እኮ እንዴት እንደዚህ ሊሆን ይችላል? በቃ አሳይተዋለች። እሺ ጠይቀኝ አሁን በማለት እያለቀሰች ጠይቃት። እሺ መቼ ነው የምትጋቡት ስትል በጭንቀት ትመልስላታለች። በዛን ሰዓት አንጋባም በቃ ትልና እያለቀሰች ጥላት ትታቸው ትሄዳለች። በዛን ሰዓት እሷም ሉሊትም በቃ እኔ ወደ ቤት ልሂድ ብላ ወደ ቤት በሄደችበት ሰዓት ቤት ነበር የሄደችው።
ሮዛ ቤት ውስጥ እያለች ሰላም ሰላም፣ ውድና የተከበራችሁ የመቅድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ቆይ ያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰቦች የሆናችሁም ላይክ፣ ሼር እያደረጋችሁ አበረታቱኝ። ስለምትከታተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሮዛ እናቷ እየደወለችላት ነበር። ሮዛ ተስፋ ሰታት ስለነበር እናቷም ደላላውን አግኝታ ቤት እንዳገኘላትና ሲነግራት ለልጇ ትደውላታለች። ልጇም አሁን ስልክ ላንቺ የማነሳበት ጊዜ አይደለም እማዬ እባክሽ ተይኝ፣ አንቺ የደላሽ ነሽ ስትል ደጋግማ ስትደውል ታነሳላታለች። ልጄ ሮዝዬ የምስራች ስትል የኮ የምን ምስራች ነው እማዬ ትላታለች። ልጄ የምስራች ምን ሆነሽ ነው አንቺ የምስራች ትኛለሽ? እስኪ አብስሪኝ፣ እዚህ ደግሞ እሳት ተቀጣጥሏል ትላታለች። እኮ ምንድን ነው እሳቱ? መጀመሪያ አንቺ ንገሪኝ እማዬ ስትል ይኸውልሽ ልጄ ደላላው ቆንጆ ቤት በመጠነኛ ገንዘብ አግኝቶልኛል፣ እናም ደስ ብሎኛል ትላታለች። እማዬ ምን ደላላ ነው የምትይው? የምን ቤት ነው ስትል ምንድን ነው የምትይው? አንቺ ገንዘቡን አልተቀበልሽ? እማዬ ገንዘቡን ልቀበል ደቂቃዎች ሲቀሩኝ እሳቱ ነደደ እኮ። የምን እሳት? በቃ እሳቱ ነደደ አልኩሽ ትልና አንቺ ቆይ ልጅ ነው የወለድኩት ወይስ ልጅ ብዬ እንግዲህ ልጅ ነው ያነሳሁት በማለት እናት ትማራለች። አሁን ያንቺን ሩሩ የምሰማበት አይደለም ትልና ሩዛም የእናቷን ስልክ ትዘጋዋለች። በአጋጣሚ ዴብም ተነስቶ ስለነበር ከእንቅልፉ እኔ የምለው ትናንትና ማታ እኮ አናግርሻለሁ ጧት ብለኝ ነበረ ወንድሜ ስትል ትጠይቀዋለች። ምን ነበር አናግርሻለሁ ያልኩሽ? ምንድን ያልኩሽ ሲላት አላቅም፣ ብቻ ግን ትናንትና ማታ እንደዛ ብለኝ ነበረ፣ ምናልባት በስካር መንፈስ ሲሆን ስትለው አላቅም ምንድን ያልኩሽ። ቆይን የምልሽ ግን አንድ ጥያቄ ልጠይቅሽ ፈልጋለሁ። ሂዋንና ባንቴሮ እንዴት እንደዚህ ሲያደርጉ የት ነበርሽ አንቺ ይላታል። ወንድሜ ቆይኔ ላስረዳህ ስትለው በመሀል ሮዛ ትመጣለች። የእነሱ ይደንቀሃል እንዴ? የእሷንስ ማን ይናገርላት? እኔ እኮ መረጃ አለኝ፣ ያለ መረጃ አይደለም ሰውን የምወነጅለው በማለት ሂዋን ሉሊት ሲጋራ ስትስብ የሚያሳይ ፎቶ ከስልኳ ላይ ታሳየዋለች። ይህ በጣም ይደነግጥና ምን በማለት ሉሊትን በጣም ደንግጣ ስለነበር ጥላቸው ትሄዳለች።